የሆነ አንዱ ሲናደድ አንዱ ቀዝቀዝ ማለት አለበት። ግን ሁለቱም በልክ ነው የተጋቡት ማለት ነው። እና ብቻ ፈጣሪ ክፉ ለክፉ ነገር እንዳይሰጠው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የመታገስ ቤተሰቦች እንዴት አላችሁ? እኔ ያለው እግዚአብሔር ይመስገን። ለሰው ልጅ ትዕግስት አስፈላጊ ነው። ለሰው ልጅ በጣም ብዙ ነገር አስፈላጊ ነው። ሄሉ ለምንድን ነው ግን እንደዚህ እልከኛ የሆነችው? በእርግጥ ተደጋጋሚ የሆነ ነገር ልታደርግ በህይወቷ የሆነ ፌል ሲያደርግባት እኔም እንትን ስላለ ልትናደዱ ትችላላችሁ። ግን ደግሞ ቢሆንም መረጋጋት ነው። እሷ ሮጣ ከሰው ጋር ስትጣላ ከጓደኞቿ ጋር ስትጣላ ሌላ ወንድ ብላ ቶሎ ብላ ታመጣለች። ይሄ እሱ ወንድ ላይ ስለሆነ ችግር የለውም። እሷ ግን ሴት ልጅ ናት። መረጋጋት የሚባል ነገር አለ። ብዙዎቻችሁ ሄሉ ምናምን እኔ ሄሉን እወዳታለሁ እናንተ ስላላችሁ አይደለም፣ የምሬን ነው የምላችሁ። ግን ደግሞ ሴት ልጅ ረጋ ቀዝቀዝ ስትል ነው እንጂ ሁለቱም አንድ አይነት ሲሆኑ አሁን እንግዲህ እኔ ያደረገችው ነገር አስባችኋል? ይሄ ታዲያ እስከመቼ ነው እንትን አንድ ላይ የሚያደርጋቸው? በጣም ከባድ ነው። አንደኛ ነገር ቤተሰብ ሌላ ይቅርታ ስጠይቃት እሺ ማለት ነበረባት። ሁለተኛ ነገር ናቲ ያጠፋው እኔ የናቲ ጥፋት ብዬ የማስበው ምን አለ መሰላችሁ? ቤት ነኝ ብሏት ልጅቷ ጋር መገኘት ብቻ ነው እንጂ ሌላ ጥፋት የለበትም። ምንም ብንወዳት እኮ የእሷን ችግር እየሸፋፈንን አይደለም። ይቅርታ አንዴም ሁለቴ ይቅርታ ሊያስረዳት መጥቷል። ይቅርታ ብሏታል አይደል? ከይቅርታ በላይ ደግሞ ምንም ማለት አይደለም። ማለት ያለኝ ጊዜ ትንሽ ጊዜ ነው፣ ቤተሰብ ልላክ ምናምን ብሏታል። እንደዚህ የምትፈልጉ ከሆነ ነገሮችን ማክረር የለባትም ነበር። ነገሮችን እንዲበርዱ ማድረግ ከወንድ ልጅ እኮ አንዳንዴ ሴት ልጅ ናት ረጋ ማለት ያለባት መቀዝቀዝ ያለባት እንጂ የሆነ ትዳር ላይም እኮ ቢሆኑ አሁን መሆኑ ሳይሆን ትዳር ላይ ቢሆኑ እሱ አንድ ስመለስ እሱ አንድ ሲመልስ እንደዚህ አይነት ነገር በጣም ከባድ ነው። አንድ ሰው እሱ ተናዶ ከሆነ እሷ መቀዝቀዝ አለባት እሱን ለማረጋገጥ፣ እሱ ደግሞ እሷ ተናዳ ከሆነ እሷን ለማረጋጋት ነው እንጂ ሁለቱም አንድ አይነት ስራ እሷን ለማናደድ እሱ የሚሄድበት እሷን ለማናደድ እሷ የምትሄደው እሱን ለማናደድ ይሄ ተገቢ አይደለም ብዬ ነው የማምነው። ብቻ ሄሉ አሁን ላይ የመታችው አመታት እኔ በጣም እንትን እያልኩ ነው። እሷም ስለተናደደኝ ነው፣ ፈልገው አይደለም። ግን ይከብዳል። ሁሉም ቤተሰብ ይሄ ነው ማለት አልችልም እኔ። እስኪ እናንተ ምን ትላላችሁ?